እንግሊዝኛ ዳገት የሆነበት ሰው ካለ ልክ ሮኬት ሳይንስ የሆነበት ሰው በጣም የከበደው እየተማረ በተደጋጋሚ ማወቅ እየፈለገ እየረሳ ከሆነ ይህ ቪዲዮ ላንተ ወይም ላንቺ ነው የሚሆነው ማለት ነው። ከዚህ ቪዲዮ በኋላ እንግሊዝኛ ተምራችሁ መርሳት አይቻልም። ኤንደን አገን ደግሞ እንግሊዝኛን በአጭር ጊዜ ውስጥ ደግሞ በደንብ አድርጋችሁ ደስ እያላችሁ ሲሪየስ ሆናችሁ ሳይሆን ደስ እያላችሁ እንዴት መማር እንዳለባችሁ ስቴፕ ባይ ስቴፕ ራሴ የጠቀመኝ በደንብ አድርጌ የማሳያችሁ ስታይ ዊዝ አስ። የመጀመሪያው ምን መሰላችሁ? ብዙ ሰው ቪዲዮ ላይ ይማራል፣ ዩኒክ እንግሊሽ ይማራል፣ ሌላ ዩቲዩብ ቻናሎች ይማራል፣ ሌላ ይማራል። ነገር ግን በዚያው ልክ ደግሞ ይረሳል አይደለ? በነገራችን ላይ ለዚህ በ21ኛው ክፍለ ዘመን ላለ ጄኔሬሽን የኢንፎርሜሽን ፍለዲንግ የመረጃ መጥለቅለቅ በጣም ትልቅ ፈተና ነው። በነገራችን ላይ እኛ ፎከስድ ሁነን ከአንድ ቦታ ላይ ተረጋግተን መማር ካልቻልን በስተቀር የተለያየ ነገር የሚያጓጓ በጣም በብዙ ሺህ የሚቆጠር ቪዲዮ ስላለ ከዛም መዛም ስንል ፎከስ እናጣለን ማለት ነው። ስለዚህ የመጀመሪያው ጌት ፎከስድ በቃ ከኔ ጋር መማር ከሆነ ያ ሰው ሙዱ ከኔ ጋር፣ እኔም አልመቸው ከሆነ ከሌላ ሰው ጋር ብቻ ግን ሙዱ ከሚመቸው አስተማሪ ላይ you have to get focused። እንዴት ነው አለመርሳት የሚቻለው የተማርነውን ነገር የሚለው እያንዳንዱ ነገር ነው። የመጀመሪያው you have to use English daily። እንግሊዝኛ ቋንቋን በየቀኑ መጠቀም የምንማረው ሁሉ መናግበስ even small ways even በቃ ትንንሽ ነገሮች ቢሆኑም you have to use English daily። በደንብ በየቀኑ የተጠቀማችሁበት ቃላት፣ ሐረግ፣ ግራመር የመረሳት አቅሙ ይቀንሳል ማለት ነው። በየቀኑ የምንጠቀምበት ከሆነ አክቲቭ አሁን ብዙዎቻችን ፓሲቭሊ ስቶርድ የሆነ እውቀት አለን። ፓሲቭሊ ስቶርድ የሆነ እውቀት ማለት ነው ማንጠቀምበት፣ ነገር ግን ሰዎች ሲናገሩና ሲሉት ምን እናውቀዋለን የምንለው ከውስጥ የተጠራቀመ ብዙ ቃላት፣ ብዙ ግራመር፣ ብዙ ኖሌጅ ሊኖረን ይችላል። አውጠን ግን እኛ ካልተጠቀምንበት ግን ያ ፓሲቭሊ የተጠራቀመ ነገር ለኛ የሚፈይደው ነገር የለም። እየረሳ ነው ከናካቴውም ልንረሳው እንችላለን ማለት። ስለዚህ የመጀመሪያው መለማመድ እንግሊዝኛን በየቀኑ መጠቀም ነው። እንግሊዝኛን በየቀኑ መጠቀም የግድ 5 ሰዓት 6 ሰዓት አያስፈልግም። you don't need hours to practice English. you may use an hour a day, you may use 30 minutes a day። 30 ደቂቃ ወይ 1 ሰዓት ይሆናል የምትመድቡት ማለት ነው። 30 ደቂቃ ወይ 1 ሰዓት መድባችሁ ልትማሩ ትችላላችሁ፣ ፕራክቲስ ልታረጉ ትችላላችሁ ማለት ነው። ስለዚህ ብዙ ሰዓታትን ቁጭ ብሎ እንግሊዝኛ መለማመድ አይደለም። ቢኮዝ ሌላ ህይወትም ስላለ፣ ስራ ስላለ፣ ሌላ ትምህርትም ስላለ እንደዚህ ነገር እየመከርኳችሁ አይደለም። ግን 30 ደቂቃም ብትሆን 20 ደቂቃም ብትሆን በየቀኑ እሷን እያወጡ መጠቀም በጣም ወሳኝ ነገር ነው ማለት ነው። ሌላው የቀን ውሏችሁን ከጧት አንስቶ እስከ ማታ የምታደርጉትን ነገር የቀን ውሏችሁን እንደሚነካ እንግሊዝኛው የምትማሩት እንግሊዝኛ የቀን ውሏችሁን ተች እንደሚነካ መገንዘብ አለባችሁ። ለምሳሌ ጧት ስነሳ፣ ከእንቅልፌ ስነሳ፣ ስንጠራራ፣ የአልጋ ሳነጥፍ፣ ትራስ ሳስተካክል፣ ቁርሴን ስሰራ፣ ሻወር ስወስድ፣ ስጸልይ እነዚህ እስከ ማታ ድረስ ማረጋቸውን አጠቃላይ አክቲቪቲስ እንደገና ደግሞ ኢሞሽንስ ደግሞ የሚሰሙኝ ስሜቶችን የማስባቸውን ሐሳቦች የሰው ልጅ በቀን ከ60 ሺህ እስከ 70 ሺህ ሐሳቦችን በቀን ቢያውጠነጥንም እንኳን ሳይኮሎጂ እንደሚለው አብዛኛው ተደጋጋሚ ነው። የሰው ልጅ ላይፍ አብዛኛው ተደጋጋሚ ነው። አብዛኛው ሐሳብ ተደጋጋሚ ነው። ስለዚህ የምታስቡትን ነገር፣ የሚሰማችሁን ነገር እንደን የምታደርጉትን ነገር ታች የሚነካ እንግሊዝኛ ነው መማር ያለባችሁ። እየተጋባ ነው። የሚነካ ነገር የቀን ውሏችሁን፣ የቀን ህይወታችሁን በቢዝነሱ ዓለም ሊሆን ይችላል፣ በትምህርት ዓለም ብቻ በተሰማራችሁበት አካባቢ የቀን ውሏችሁን የሚነካ እንግሊዝኛ ነው መማር ያለባችሁ። ምክንያቱም አውጦ ለመጠቀም አክቲቬት ለማድረግ ቀላል ስለሚሆንላችሁ ከዛ በኋላ የመርሳት እድሉ በጣም ዝቅተኛ ነው። ለምሳሌ አንድ ገጠር ተወልዶ ያደገ ልጅ እና ከዛው ገጠር የሚኖር ልጅ ማወቅ ያለበት ብዙ ነገር አለ እንጂ የአውሮፕላን ክፍሎችን ለማስተማር ብትሄድ ቶሎ ይረሳቸዋል ማለት ነው። ስለዚህ በቀን ውሏችሁ ሊያጋጥሟችሁ የሚችላችሁን ነገር ጠንቅቃችሁ መጀመሪያ ማወቅ፣ ከዛ በኋላ ያኛው ይደርሳል ለማለት ፈልጌ ነው። የምትሰሯቸውን ቱዱ ሊስት ወይም የምትሰሯቸውን ነገሮች ሁልጊዜ በእንግሊዝኛ የመጻፍ ልምድ፣ እነሱ የሆነ ነገር እንዲያረጋለሁ የተሰባበረ እንግሊዝኛ የሆነ ምንም ችግር የለ፣ እነሱን የመጻፍ ልምድ፣ ለራሳችሁ ማዋራት። ሌላው you have to talk to yourself
በነገራችን ላይ when you talk to yourself, nobody will judge your English, nobody will judge your pronunciation, nobody will judge your sound. So you have to talk to yourself daily. ብቻን እንደ ማውራት የሚያስደስት ነገር የለም። በነገራችን ላይ ብቻችንን ስናወራ የራሳችን ዳኛኛ ነን፣ ምንፈራው ነገር የለም፣ የራሳችን ገምጋሚዎች እኛ ነን። So talking to yourself is one of the best solutions to practice English. እንግሊዝኛ ለመለማመድ ከራሳችሁ ጋር አብራችሁ ማውራት ያስፈልጋችኋል ማለት ነው። ሌላው ሁለተኛ እስካሁን ላይ ያሉትን ዴሊ እንዴት መጠቀም ነው። ሁለተኛው you have to review your materials daily. የምታነቧቸውን ነገሮች ዴሊ ሪቪው ማድረግ መከለስ፣ ዴሊ ሪፒትድሊ በየቀኑ መደጋገም መከለስ። ያወቃችሁት የሚመስላችሁም አሁንም መከለስ። ምክንያቱም ብሬን የሰው ልጅ ማይንድ ያላየውን ነገር የመርሳት ቴንደንስ ያለው ያላየውን ነገር ካየነው አንድ ነገር ኢሜጁ ስለሚቀመጥ ያ ምስል ስለሚቀመጥ የመርሳት አቅማችን ይቀንሳል። እማናየውን ነገር ግን በአይናችን ያላየነውን ነገር ግን በምስል ተደግፎ ያላየነውን ነገር የመርሳት አቅማችን በጣም ከፍተኛ ስለሆነ ሪቪው ማድረግ በየቀኑ መከለስ ይኖርባችኋል ማለት ነው። ስለዚህ እሱን ማድረግ አለባችሁ። ቮካብለሪ ኖትቡክ ይኖራችኋል፣ የግራመር ኖትቡክ። እሷን ያወቃችኋት ብትመስላችሁም ደጋግማችሁ እያንዳንዷን ነገር በደንብ እያደረጋችሁ በደንብ ዌል ኢንካልኬትድ እስኪሆን ድረስ በደንብ ሰርጾ እስኪገባ ድረስ ሰርጾን ገብቶ አወጣችሁ በደንብ ተጠቅማችሁበት ማስተሪ ወይ ማስተር እስክታረጉ ድረስ እስክትቆጣጠሩ ድረስ በደንብ አድርጋችሁ መከለስ። you have to review your materials daily because our brain forgets things that it doesn't see, that we don't see. ስለዚህ እማናያቸውን ነገር ብሬን የመርሳት አቅሙ በጣም ከፍተኛ ነው። Number three, just you have to expose yourself to real English. ለሪል እንግሊሽ በእውነታው ዓለም ለምንጠቀምበት እንግሊዝኛ ራሳችሁን ምን ማለት ነው ኤክስፖዝ ማድረግ ማጋለጥ አለባችሁ። ለምሳሌ ሪል እንግሊሽ እንደ ሙቪ ማየት፣ ለምሳሌ ፊልም ማየት ሊሆን ይችላል። ፊልም የሚያይ ሰው ኢሜጅ ጋር ስለሆነ ከአክተሩ ወይም ከአክትሬሷ ከዛ ከፊልም የሚጫወቱ ሰዎች አክተርና አክትሬሶች ጋር የሚያየው ንግግር ስሜታቸውን እንዴት እንደሚገልጹ እንደገና ኢሜጁን እያየ ኢሜጂን ከምንድን ጋር ከቴክስት ጋር እያየ ስለሆነ የሚማረው የመርሳት አቅሙ ዝቅተኛ ነው። you learn faster፣ በጣም በፍጥነት ነው የምትማሩት። therefore you have to expose yourself to real English። ለሪል እንግሊሽ በእውነታው ዓለም ለምትጠቀሙበት እንግሊዝ ራሳችሁን ማጋለጥ። ፖድካስት ሊሆን ይችላል፣ በእንግሊዝኛ ያሉ ፖድካስቶች ሊሆን ይችላል። በእንግሊዝኛ ላይ ሞቲቬሽናል ቪዲዮ ሊሆን ይችላል የምታዳምጡት ማለት ነው፣ ወይ የምታዩት ማለት ነው። if you love travel ቪዲዮ ከወደዳችሁ ትራቭል፣ የሆነ ነገር በቃ ቪሎግ ከሆነ ያንን፣ ሮማንቲክ ሙቪ ከሆነ ሮማንቲክ ሙቪ፣ እናንተ የምትወዱትን አርቲክልስ ኤንድ ማጋዚንስ ማንበብ የሚወድ ሰው አርቲክልና ማጋዚን ማንበብ፣ ፊክሽን ማንበብ የሚወድ ሰው ፊክሽን ማንበብ። ስለዚህ ሪል ላይፍ እንግሊሽ ወይም በየቀኑ የምንጠቀምባቸው በእውነታው ዓለም ላይ በብዛት የምንጠቀምባቸውን ነገሮች ከነዚህ ነገር ታገኛላችሁ ማለት ነው እንጂ ቁጭ ብሎ አንድ ሰው አስተማሪው ብቻ በቂ ነው አይባልም እያልኳችሁ ነው። አስተማሪ ኢዛን ኢግናይተር፣ አስተማሪ ኢግናይት ነው የሚያደርገው፣ እሳት ነው የሚለኩሰው። አስተማሪ አቅጣጫ ነው የሚያሳየው፣ ዳይሬክሽን ነው የሚያሳየው። አሁንም አንተን በዚህ ብትሄድ በዚህ ይሻልሃል እያለ እያንዳንዱን ነገር የሚመራህ አስተማሪ ነው እንጂ ትምህርት አንድ ሰው 99% መማር የሚችለው በራሱ ነው። ከራሱ ፓሽኑ ከሌለ፣ ከራሱ ዊሊንግነሱ ፈቃደኝነቱ ከሌለ፣ ከራሱ እንደ እሳት የሚነድ ፍላጎት በውስጡ ከሌለ በስተቀር አስተማሪው ሊያስተምረው አይችልም። ይህ ቢሆን ኖሮ በአንድ ክፍል ውስጥ 30 እና 40 ተማሪ እየተማረ አንደኛው አንደኛ ሌላኛው መጨረሻ አይወጣም ነበር። ተመሳሳይ አስተማሪ አስተምሮት የተለያየ ውጤት ይመጣል ማለት ነው። ያ ማለት ምን ማለት ነው? ሰው ራሱ ለመማር መጀመሪያ ፍቃደኛ መሆን አለበት ማለት ነው። ስለዚህ እናንተ የግድ አስተማሪ ብቻ ሳይሆን በቤታችሁ ቁጭ ብላችሁ ብዙ ነገር መማር ትችላላችሁ ለማለት ፈልጌ ነው። and number 4 አራተኛው ምንድነው? you have to speak መናገር፣ አሁንም መናገር
እንደዛ ነው። አሁንም መናገር አንዳንድ ሰው በስተት እኔ ከተማርኩ በኋላ ነው እንግሊዝኛ ቋንቋን መናገር የምፈልገው። በደንብ ካስተማራችሁኝ በአጭር ጊዜ ውስጥ እንግሊዝኛ ቋንቋ እናገራለሁ ይላል። እንደሱ አይደለም መባል ያለበት። እየተናገርኩ እማራለሁ ነው የሚባለው። እየተናገርኩ እየሰባበርኩኝ እማራለሁ ነው እንጂ ከተማርኩ በኋላ እናገራለሁ ካልክ መቼም አትናገርም። መማርና መናገር ልዩነት አለው። መናገር ትንሽም ብትሆን ያችን አውጦ ለመጠቀም ወኔው ድፍረቱ ካላችሁ በጣም ቀላል ነው የሚሆነው ማለት ነው። ግን ወረቨር ኖሌጅ የፈለገውን ያህል በኩንታል እውቀት ብንሸከም ማለት ነው አውጠን የማንጠቀምበት ከሆነ አውጠን የማንናገርበት ከሆነ ፓሲቭሊ ስቶርድ ይሆናል። የሆነ ታይም ላይ ኢንፎርሜሽን ዲኬይ ይፈጠራል። እየረሳ ነው እንመጣለን ማለት። ስለዚህ ሁልጊዜ የመናገር ልምድ ማን ጋር ነው የምናገረው? ብዙ የምንናገር you have to join some speaking group clubs ማለት ነው። እንግሊዝኛ የሚናገሩ ይሄ ሰርክል ያላቸው ጓደኞች ካሏችሁ ማለት ነው 5 6 4 ምናምን እንግሊዝኛ የሚናገሩ ከሌሉም እናንተ መፍጠር አለባችሁ። because nobody is responsible to create those groups, it's you። እናንተ ናችሁ እንደዛ ማድረግ ያለባችሁ። ስለዚህ 3 4 ነው እዛ ጋር እስቲ ፕራክቲስ እናድርግ ብሎ መውሰድ። እንግሊዝኛን እንደ ትልቅ ኢንቨስትመንት ወሰዱት። እንግሊዝኛ መማር ሁልጊዜ ደጋግሜ እንደምናገረው የቅንጦት ጉዳይ አይደለም። ስለዚህ እንደ ትልቅ ኢንቨስትመንት ከወሰዳችሁ ዴሊ በየቀኑ ፕራክቲስ ማድረግ፣ በየቀኑ መናገር፣ ስፒኪንግ ግሩፕ ክለቦችን መንቀሳቀስ፣ ከደና ሰው ጋር መዋል። ደና ሰው ማለት በሌላ ባል ፐርሰናሊቲውን እያልኳችሁ አይደለም። አሁን እንግሊዝኛ የሚያወሩ ሰዎች፣ እንግሊዝኛ በደንብ የሚያቀላጥፉ ሰዎች ጋር አብራችሁ ስትሉ ሰው አዋዋሉን ስለሚሆን ማለት ነው ቶሎ የመልመድ አቅማችሁ ከፍተኛ ነው። ነገር ግን እንግሊዝኛ ለመናገር በምትሞክሩበት ሰዓት ማን ጠቀመ፣ ማን የተናገረ ጠቀመ፣ የት ደረሰ፣ ተው እባክህ፣ የጠላት ቋንቋ፣ የባዕድ ቋንቋ ምን ራሳችን እንትን እያለ ያንን ሳንማር ይህን ሳንማር ሀገራችን 85 ቋንቋ እያለ ብሎ ከሚያዝግ ሰው ጋር ምትውል ከሆነ እንግሊዝኛ አንተ እንደዛው ነው የምትሆነው ማለት ነው። ስለዚህ ጓደኞቻችሁን በትክክል መምረጥ ይኖርባችኋል። እነሱ ካልተገኙ ደግሞ ለእንግሊዝኛ ሞቲቬሽኑ ከሌላቸው እናንተ ደግሞ ዘመኑ ያፈራቸውን የሰው ሰራሽ አስተውሎት አፕሊኬሽኖች ወይም መተግበሪያዎች እንደ ቻት ጂፒቲ ሌላም ነገሮችን ቀጥታ እያናገራችሁ ፕራክቲስ ማድረግ ትችላላችሁ። ፍሪ ናቸው፣ አትከፍሉም። አሁን ቻት ጂፒቲ ላይ ፕራክቲስ ስታደርጉ ስታወሩ ማስተካከያ ስጠኝ ማለት ትችላላችሁ። ግራመሩ ላይ፣ ቮካብለሪው ላይ፣ የእናንተ ሀሳብ ፍሎ ላይ በሆነ ቶፒክ ላይ እንድታወሩ ትእዛዝ መስጠት ትችላላችሁ። ከከበዳችሁ የነሱ አክሰንት ደግሞ እኔ ሰከንድ ላንጉጅ ለርነር ነኝ፣ ሁለተኛ ለቋንቋው ስለሆንኩ እባክህ ቀስ ብለህ አውራይ ማለት ትችላላችሁ። ሜሽን ስለሆነ ሰው ስለሌለው እናንተ ምን ታረጉታላችሁ? በሰጣችሁት ዴታ ወይም መረጃ መሰረት እያዘዛችሁ መጠምዘዝ ትችላላችሁ ማለት ነው። ስለዚህ እንደዛ አይነት ነገሮችን ተከታተሉ። ሌላው ሪኮርድ እያደረጋችሁ የራሳችሁን ቮይስ አሁን ሞባይል እንግዲህ እንደ ድሮ እኛ ስናደርግ እንደነበረው አታደርጉም። በጣም አድካሚ። አሁን ስማርትፎን ሁሉም ሰው ስለያዘ ማለት ነው። ግን ስማርትፎን በሌለን ሰዓት እኛ ምንድነው ገና ትንሽ ተማሪ በነበርንበት ሰዓት ቴፕ፣ አሮዬ ቴፕ እንትኑ ነበር። ይሄ ምንድነው ልሙጥ ካሴቱ፣ ይሄ ያልተቀዳበት ካሴት ላይ እንደዚህ ፕረስ አድርገን እያነበብን ነበር ወይ እያወራን ነበር ሪኮርድ የምናደርገው። መልሰን ያን እናዳምጠው ነበር። አሁን ግን በጣም we are lucky፣ በጣም እድለኞች ነን። we have a lot of learning opportunities በጣም ማለት ነው። ስለዚህ ከራሳችሁ ቮይስ ሪኮርድ ውስጥ ገብታችሁ የራሳችሁን ፕራክቲስ የምታረጉትን ጧትም ማታም ከሰዓትም ምናምን እሱን ሪኮርድ አድርጉት፣ መልሳችሁ አዳምጡት። የራሳችሁ ዳኛ ራሳችሁ ትሆናላችሁ። እስቲ ቆይ እዚህ ላይ የተሳትኩትን ነገር ደግሞ እስቲ ቅድም ፈርቼ ነበር እንዴ ምናምን እያላችሁ ታስተካክላላችሁ ማለት ነው። እንደዛ አድርጉ ለማለት ፈልጌ ነው። አንድ አባባል አለ፣ if you open your mouth language will come out ይባላል። አፍን ከከፈትክ ቋንቋ ይወጣል ካፍ ነው። አፍን ጸጥ ካልክ ግን የሚወጣ ነገር የለም። ስለዚህ you have to be willing to open your mouth, all right? አፋችን መክፈት አለብን ማለት ነው። and ሌላው አምስተኛው ምንድነው? you have to write daily, mercilessly፣ ያለምንም ምህረት ሁልጊዜ መጻፍ አለባችሁ። you have to write daily፣ ጻፉ እንጂ ራይቲንግ ችግር አለብኝ እያላችሁ አይደል እንዴ? አይኤልቲኤስ ቶፍል ስፈተን ሌላም ፈተናዎችን ኢንተርናሽናል ኤግዛሞችን ስፈተን ጽሁፍ ያስቸግረኛል እያላችሁ ነው። አረ እኔ መናገሩ ላይ አሪፍ ነኝ፣ ነገር ግን አለቃዬ ጋር በጽሁፍ ልንግባባ አልቻልንም ምናምን እያላችሁ ነው። ስለዚህ ይህንን ለማድረግ ምንድነው ማድረግ ያለባችሁ? you have to write daily፣ ሁልጊዜ መጻፍ፣ አሁንም መጻፍ፣ አሁንም መጻፍ። አሁንም ስለምንድነው የምንጽፈው አትሉኝም እንዴ?
የፈለጋችሁትን ነገር ጻፉ እንጂ ከጧት እስከ ማታ ትዝብት የለም እንዴ? አንዴ ይከፋችኋል፣ አንዴ ደስ ይላችኋል፣ አንዴ ደግሞ የሆነ የምታዩት ትዝብት አለ፣ የሆነ ሰው ያናድዳችኋል። ስለዚህ ያ ሁሉ ስሜት ወረቀታችሁ ላይ የማስፈር ልምድ አዳብሮ ማለት ነው። ነጮች አፍሪካውያንን ኦራል ሶሳይቲ ብቻ ናቸው፣ መጽሐፍ አይወዱም፣ ወሬውን ተረቱን ነው የሚያወሩት እንጂ ጽሑፍ አይወዱም ይሉናል እኛን ማለት ነው። ስለዚህ ጻፉ እስኪ፣ ሁልጊዜ የሆነ ጻፉ። ዝም ብላ የምጽፉት ነገር እኮ ልታሳትሙት አይደለም እኮ፣ ነገር ግን የጽሁፍ አቅማችሁ ምን እንዲል ማለት ነው እንዲሻሻል ማለት ነው። ምክንያቱም ኮሚኒኬሽን ማለት ኦራሊ በአፍ አውጥተን ብቻ አይደለም ከሰዎች ጋር የምንግባባው። there is a written communication በጽሁፍም ስለምንግባባ ጽሁፋችሁን ሁልጊዜ በመጻፍ አሁንም ወስዳችሁ ያችን የጻፋችኋትን ቻትጂፒቲ ላይ ኮፒ ፔስት አድርጋችሁ ወይም ፎቶ አንስታችሁ እንደዚህ ምኑን ወረቀቱ እንደዚህ ፎቶ አንስታችሁ ስህተቴን አስተካክለኝ ማለት ትችላላችሁ። ስለዚህ ፐርሰናል ሜንቶር አገኛችሁ ማለት ነው። ቻትጂፒቲ እዚህ ላይ ተሳስተሃል እዚህ ላይ አስተካክል የሚል ሰው ካገኛችሁ ከሰው ጋር ማለት ነው እንደሱ አድርጉ። ነምበር 6 እና ዋናው ነው ደስ የሚለኝ ምን ተቃላችሁ? ለርን ባይ ቲቺንግ። በቃ ለርን ባይ ቲቺንግ፣ ያወቅከውን ነገር ለሰዎች በማስተማር መማር ማለት ነው። አንድ አባባል አለ፣ ማስተማር 2 ጊዜ መማር ነው ይባላል። ቲቺንግ ኢዝ ትዋይስ ለርኒንግ። ለማስተማር የተነሱ ሰዎች በነገራችን ላይ እድሜ ልካቸውን they are lifelong learners ማለት ነው። ለምሳሌ እኔ ላስተምር ስመጣ ተዘጋጅቼ ተምሬ ነው የምመጣው አይደለም እንዴ? ስለዚህ ከናንተ ዝቅ ያለን ሰው ያነበባችሁትን ነገር የምታውቁትን ነገር ለህፃናት በሉት ብቻ you must be willing to share፣ ለማካፈል ፍቃደኛ ለማን ብለህ? ለራስ ብለህ። ምክንያቱም the best method of learning anything faster is teaching። አንድን ነገር በፍጥነት ለመማር ወሳኙ ወይም ምርጡ መንገድ ምን ታውቃላችሁ? ማስተማር ነው። እንደኔ ደግሞ አስተማሪ ምናምን እንዳትሉኝ ማለት ነው። ትንሽ የምታውቋትን ነገር ከእናንተ በታች ላለ ሰው ስታካፍሉ ለማካፈል ምን አድርጋችሁ ነው የምትሄዱት? ተዘጋጅታችሁ ስለምትሄዱ እናንተ ሁል ጊዜም ያ ነገር እየወደዳችሁ ትመጣላችሁ። so you must be a teacher, you must be willing to teach, you must be willing to share your knowledge to somebody else next to you, and then it will be okay for you to learn English faster። በፍጥነት ለመማር በጣም ቀላል ይሆንላችኋል ማለት ነው። ከራሴ ፐርሰናል ኤክስፔሪየንስ መነግራችሁ እኔ 7ኛ ክፍል ሳለሁ ማስተማር የጀመርኩት ከሰኞ እስከ ዓርብ ድረስ የራሴን ትምህርት እማራለሁ። ቅዳሜ እና እሑድ አዳራሹን ከትምህርት ቤቱ በማስፈቀድ ከታች ጀምሮ ወደ ላይ ያሉ ክላሶችን ተማሪዎችን በመሰብሰብ ከነሱ ማለት ነው ራሴን ፋይናንሻሊ ሳፖርት ማድረግ ስላለብኝ አስታውሳለሁ። በወቅቱ 10 ብር 20 ብር ነበር ያኔ ማለት ነው። ስለዚህ ቅዳሜና እሑድ እነሱን አስተምራለሁ። ለማስተማር ግን ምን አድርጌ ነበር መሰላችሁ የምሄደው? በደንብ አድርጌ ተዘጋጅቼ። ምክንያቱም ከሰው ከመድረክ ፊት ስትቆም ከሰው ፊት ብዙ ነገሮች የሚጠበቁብህ ነገር አለ። ስለዚህ የማስተማር ልምድ መኖር አለበት። ሃይስኩል ላይ ያላችሁ ተማሪዎች ለኤሌመንተሪ ማስተማር ይችላላችሁ። እንደገና ደግሞ ኤሌመንተሪ ያላችሁ ለኬጆች ማስተማር ይችላላችሁ። ከላይ ያላችሁ ለልጆቻችሁ ማስተማር ይችላላችሁ። ሌት ኤቭሪባዲ ቢ አ ቲቸር፣ ሁሉም አስተማሪ ይሁን። ምን ለማድረግ? በፍጥነት አንድን ነገር ለመማር ማለት ነው። ኦኬ፣ ይሄ ነው ማለት ነው። ሌላው 7ኛው ምን ታውቃላችሁ? you have to be connected to your emotions while learning English። ምንድነው ይሄ? ከስሜታችሁ ጋር መገናኘት። እንግሊዝኛውን በምትማሩበት ሰዓት ይሄ በደንብ ደስ ብሏችሁ ኢሞሽናሊ ተችዱ ናችሁ ከስሜታችሁ ጋር ተገናኝታችሁ መማር። አንድ ነገር ምንድነው ይሄ ማይንድሴታችን ከተስተካከለ ኢሞሽኑ ማምጣት በጣም ቀላል ነገር ነው የሚሆነው ማለት ነው። እስቲ ምናምን እያልን ሳይሆን በደንብ አድርገን ውስጣችን ስሜታዊ ሆነን በደንብ ፓሽኑ ኑሮን ፍቅሩ ኑሮን አስፈላጊነቱን ተረድተን በደንብ አድርገን መማር ይኖርብናል ማለት ነው። ፕራክቲስ ማድረግ ይኖርብናል ማለት ነው። ይሄ የሚሆን ከሆነ ምን ይሆናል ማለት ነው? it will be nice and the last one is make it fun። ቋንቋን የቀን ቁፋሮ የቀን ስራ አታድርጉት። የሸክም ስራ ሳታደርጉ make it fun የሆነ ነገር ፈን ካረጋችሁት ደግሞ ስብርብርብርብር። እኔ አንዳንድ የሚያስቀኝ ነገር አለ። አንድ አሜሪካ ወይም እንግሊዛዊ መጥቶ አማርኛ ለመማር ሲሰባብር ወይ ደስ ሲል እንትኑ አንደበቱ ሲጣፍጥ የሚኮላተፈው ነገር ምናምን እያልን እናሽቃብጣለን አይደል እንዴ? እኛ ታዲያ እንግሊዝኛ የእኛ ሰዎች እንደዚያ ሲሰሳቱ ወይ ደስ ሲል እንደዚህ ሲኮላተፍ ለምን አትሉም እናንተ? ለምንድን ነው እንግሊዝኛ እሱ አማርኛ እየተኮላተፈ አይደለ የሚለምደው አይደለ? ሌላ የኛ ደግሞ እንግሊዝኛ ሲሆን ደግሞ ምን አይነት እንግሊዝኛ የወረደ እንግሊዝኛ፣ እርስ በርሱ መተቻቸት። ስለዚህ ከጠገባችሁ ከሚተቿችሁ ሰዎች ራቅ ብላችሁ ሜክ ኢት ፈን
እየሰባበራችሁ ደስ ብሏችሁ የቀን ስራ ሳታረጉት ኮክ ስታረጉ አም ኮኬን የሆነ ነገር ስትልጡ ለምሳሌ አሁን ሽንኩርት አም ፒሊንግ የሆነ ነገር ስታረጉ እንዲህ እያለው አም ቾፒንግ የምታረጉትን ነገር ፈን በሆነ ነገሩ እየገለጻችሁ እንዳይረሳችሁ በቀላሉ ፕራክቲስ አድርጉት። ያካበዳችሁት ነገር አታገኙትም። በቃ አታካብዱት ማለት ነው። ቋንቋን መናገር ከምንም ጋር አይገናኝም። በጣም ወሳኝ ቋንቋ ስለሆነ ግን በደንብ አድርገን እንማረዋለን መልእክታችን ነው። ከዚህ በተረፈ እነዚህ ሜቶዶች ተከትሎ እነዚህን በደንብ አድርጎ እያንዳንዷን ነገር አበጥሮ ተከትሎ እንግሊዝኛው ካልተለወጠ ደግሞ ይሞክር። በዚህ ምድር ላይ የማይገባው ሰው የለም። አንዳንድ ኮሜንት ላይ ለምሳሌ ቲክቶክ ላይ የለጠፍኩታል ምንድነው እኔ የሚገባኝ አይመስለኝም እኔ እንደዚህ ራሳችሁን ፕሊስ አትፈርጁ። ዶንት ጀጅ ዮርሰልፍ ራሳችሁን አትፈርጁ ማለት ነው። ኤቨሪባዲ ኢዝ በጣም ኦሪጂናል የሆነ ነገር አለው። እሱ ማይንድ የሚባል ከአንገት በላይ የተሰጠ ትልቅ ሜሽን አለ ማለት ነው። ይሄ ማሽን ለሁሉም ሰዎች በደንብ ያገለግላችሁ ዘንድ በፈጣሪ የተሰጠ ነገር ነው። አንዱ ኦሪጂናል አንዱ ፎርጂናል አይደለምና ሁሉም ሰው ይገባዋል መልእክታችን ነው። ባይ